ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንደምን ቆይታችኋል? ለሰዓቱ ብለን የመረጥናቸውን አጫጭር መረጃዎችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ኮሜዲያን ወንደሰን አውራሪስ በድንገተኛ የልብ ህመም ምክንያት ህይወቱ ማለፉ ተገለጸ። ኮሜዲያን ወንደሰን አውራሪስ በድንገተኛ የልብ ህመም በዳግማዊ ምኒልክ ሆስፒታል በህክምና ሲረዳ ቆይቶ ዛሬ ህይወቱ ማለፉ ተሰምቷል። ኮሜዲያኑ ትናንት አሞኛል ብሎ ለህክምና ወደ ጤና ተቋም አምርቶ የነበረ ሲሆን ሌሊቱን ሁሉ ህክምና እየወሰደ እንደነበረም ተገልጿል። ኮሜዲያን ወንደሰን አውራሪስ የአንድ ሴት ልጅ አባት እንደነበረ መናሪያ ሬዲዮ ዘግቧል። ከፋኖ ታጣቂ ኃይሎች መስራችና ከፍተኛ አመራሮች መካከል አንዱ የሆነው ማስረሻ ሰጤ እጁን ለመንግስት መስጠቱ እየተሰማ ይገኛል። አማራ ክልል ከመንግስት ጋር መሳሪያ አንስተው ግጭት ውስጥ ከገቡ የፋኖ መሪዎች መካከል ካፒቴን ማስረሻ ሰጤ ትናንት ምሽት እጁን ለመንግስት የጸጥታ ኃይሎች የመስጠቱ ዜና ጭምጭምታ እየተሰማ ነው። በፋኖ መዋቅር ራሱን የአማራ ፋኖ ህዝባዊ ድርጅት በማለት የሚጠራው አደረጃጀት ትናንት ምሽት ባወጣው መግለጫ ማስረሻ ሰጤና መስፍን አባተ ከአመራርነት ማገዱን አሳውቆ ነበር። ከዚህ ዜና በኋላ ነው ማስረሻ እጁን ለመንግስት እንደሰጠ እየተሰማ ያለው። እንደተሰማው ጭምጭምታ ከሆነ ማስረሻ ሰጤ ከ18 ሰዎች ጋር ነው እጅ የሰጠው እየተባለ ይገኛል። በኦሮሚያ ክልል አርሲ ዞን የሚፈጸመው የምዕመናን ግድያና እገታ አሁንም አለመቆሙን የአርሲ ዞን ሀገረ ስብከትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገልጸዋል። በቤተክርስቲያኗ የህዝብ ግንኙነት መምሪያ ኃላፊ መጋቢ ሰላም ሰለሞን ቶልቻ በዞኑ ሆንኮሎ ዋቤ ወረዳ ከሰሞኑ 14 ሰዎች ታግተው 11ዱ ገንዘብ ከፍለው ተለቋል፣ 3ቱ አልተለቀቁም ብለዋል። ሆንኮሎ ዋቤ ወረዳ ቀቅሳ ቀበሌ ህዳር 18 ቀን 2018 ዓ.ም 11 ኦርቶዶክሳውያን ተገድሏል የሚሉ መረጃዎች ከስፍራው ወጥተዋል። ይህን ሰምታችሁ ነበር በሚል ለቀረበላቸው ጥያቄ ሲመልሱም እገታ ነው የተፈጸመው፣ እኛ ባለን መረጃ ግድያ የለም ሲሉ ገልጸዋል። ባለፈው ሳምንት በዚህ ወረዳ አንድ አርሶ አደር በታጣቂ ኃይሎች ተገድሎ ጅብ በልቶት ጥፍርና አጥንቶ ብቻ እንደተገኘ የሟች ባለቤትም ከባድ ጉዳት እንደደረሰባት አንድ የአርሲ ዞን ወረዳ ቤተ ክህነት አመራር ነግረውኛል ሲል ቲክቫ ኢትዮጵያ ዘግቧል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት በበኩሉ ህዳር 14 ለ15 አጥቢያ በመርቲ ወረዳ ፈርቃሳ ጃዊ የሚባል ቦታ ሽመልስ ሙላቱ፣ አበራ ሽመልስ፣ ብርሃኑ ሽመልስ የተባሉ ምዕመናን በቤታቸው ተገድለዋል ሲል ገልጿል። በአርሲ ዞን እየተደጋገመ ስላለው ጥቃት ቤተክርስቲያኗ ምን እየሰራች ነው በሚል የተጠየቁት በቤተክርስቲያኗ የህዝብ ግንኙነት መምሪያ ኃላፊ መጋቢ ሰላም ሰለሞን ቶልቻ ከዚህ በፊት በነበረው ሁኔታ የምዕመናን ግድያ፣ እገታና ማፈናቀሉ እየተፈጸመ ነው። በየቀኑ ምን አዲስ ነገር ተፈጠረ እያልን ነው። ጥቃቱን ማስቆም የሚያስችል የተገኘ መፍትሄ የለም የሚል ምላሽ ሰጥቷል። ቋሚ ሲኖዶሱ በጉዳዩ ተወያይቶበት አጣሪ ልዑክ ልኮ የአጣሪ ልዑካኑ መረጃ ለቋሚ ሲኖዶሱ ተሰጥቷል ያሉት ኃላፊውም ቋሚ ሲኖዶሱ ወስኖ አፈናው፣ ስደቱ፣ መፈናቀሉ እንዲቆም ከሚመለከታቸው የፌዴራሉና የክልሉ መንግስት አካላት ጋር ይወያያል በሚል እየጠበቅን ነው ብሏል። አክለውም ከግድያው ከአፈናውና ከማፈናቀሉ ባሻገር ከፍተኛ የስነ ልቦና አለመረጋጋት አለ። በዞኑ ነገ ምን ይመጣል በሚል ነግቶ እስኪመሽ መሽቶ እስከሚነጋ ድረስ አለመረጋጋት አለ። ስርዓት አምልኮን ለመፈጸምም ሆነ ተረጋግቶ ህይወትን ማስቀጠል አልተቻለም። ይሄ በየትኛው መልክ በልዩ ትኩረት ሊታይ የሚገባው ጉዳይ ነው ሲሉ ተናግረዋል። የኢትዮጵያ አየር መንገድ ለቢሾፍቱ ኤርፖርት ግንባታ ፕሮጀክት የአሜሪካውን KPMG የተባለ ዓለም አቀፍ የፋይናንስ አማካሪ ድርጅትን መቅጠሩ ተገለጸ። በአቪዬሽን ህግና በህግ ማምከር አገልግሎት የሚታወቀውን ክላይድ ኤንድ ኮ የተሰኘ ኩባንያን ደግሞ የህግ ጉዳዮች አማካሪ አድርጎ መቅጠሩን ይፋ አድርጓል። የኢትዮጵያ አየር መንገድ በቢሾፍቱ ከተማ አጠገብ በሚገኘው አቡሴራ በተባለ አካባቢ ለሚያስገነባው የቢሾፍቱ ዓለም አቀፍ ኤርፖርት ግንባታ ፕሮጀክት የአሜሪካውን KPMG የተባለ ዓለም አቀፍ የፋይናንስ አማካሪ ድርጅት እንዲሁም በአቪዬሽን ህግና በህግ ማማከር አገልግሎት የሚታወቀውን ክላይድ ኤንድ ኮ የተሰኘ ኩባንያን ደግሞ የህግ ጉዳዮች አማካሪ አድርጎ መቅጠሩን ይፋ አድርጓል። በፕሮጀክቱ የህግ ማማከር አገልግሎት ይሰጣል የተባለው ክላይድ ኤንድ ኮ የህግ አማካሪ ኩባንያ ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2015 የኢትዮጵያ አየር መንገድ ግሩፕ አውሮፕላን ቦይንግ ቢ787 ድሪም ላይነር በለንደን ሄትሮ አየር ማረፊያ በቆመበት ቦታ ያጋጠመውን
የእሳት አደጋ አስመልክቶ በእንግሊዝ የንግድ ፍርድ ቤት በአምራቹ ላይ ላቀረበው ከ50 ሚሊዮን ዶላር በላይ ክስ ግሩፑን ወክሎ ተሟግቷል። እንደ ሪፖርተር ዘገባ የቴክኒካዊ ጉዳዮች አማካሪ ኩባንያው በበኩሉ የቢሾፍቱ ዓለም አቀፍ ኤርፖርት በአካባቢና በማህበረሰቡ ላይ ሊያሳድር የሚችለውን ተጽዕኖ የተመለከተ ያደረገውን ጥናት አጠናቆ በጥቅምት ወር መጀመሪያ ላይ አስረክቧል ተብሏል። ቻይና 95% የሚሆነውን የዓለም ኢንተርኔት ገመድ የመቁረጥ አቅም ያለው መሳሪያ ይፋ አደረገች። ቻይና የዓለምን የሳይበር ደህንነትና ዓለም አቀፍ መረጋጋትን ስጋት ላይ የሚጥል ኃይለኛ የባህር ውስጥ የኬብል መቆረጫ መሳሪያ ይፋ ማድረጓ ተሰምቷል። ከዓለማችን የኢንተርኔት ትራፊክ ውስጥ 95 በመቶውን የሚሸከሙትን በአረብ ብረት የታጠቁ የባህር ውስጥ ኬብሎችን መበጣጠስ የሚችል ይህ መሳሪያ በቻይና የመርከብ ሳይንስ ምርምር ማዕከል እየተሰራ መሆኑ ታውቋል። ይህ አዲስ መሳሪያ እስከ 4000 ሜትር ጥልቀት ባለው የባህር ውስጥ መስራት የሚችል ሲሆን ኬብሎችን ለመቁረጥ ደግሞ አልማዝ የተሸፈነ መቁረጫ ይጠቀማል ተብሏል። በይፋ ለባህር ላይ አደጋ አገልግሎትና ለሀብት ማውጣት ታስቦ ቀርቧል ቢባልም እንደ ጓም ባሉ ስትራቴጂካዊ ቦታዎች አቅራቢያ ሊኖረው የሚችለው ወታደራዊ አጠቃቀም በመከላከያ ባለሙያዎች ዘንድ ከፍተኛ ስጋት ፈጥሯል። በተጨማሪም መሳሪያው በባህር ውስጥ በሚሰሩ ሰርጓጅ መርከቦች አማካኝነት በድብቅ ወደ ቦታው ሊላክ መቻሉ እንደ ቴክኖሎጂ ትልቅ ስኬት ቢቆጠርም እንደ ስትራቴጂካዊ ስጋትም ይታያል ተብሏል። የቻይና ሳይንቲስቶች ለሰላማዊ ዓላማ ነው ቢሉም የዓለም የኢንተርኔት መሰረተ ልማት በአብዛኛው በባህር ውስጥ ኬብሎች ላይ የተመሰረተ በመሆኑ የዚህ መሳሪያ ባለሁለትዮሽ ዓላማ የባህር ውስጥ የመሰረተ ልማት ጥቃት ፍራቻን አባብሶታል። በዓለም አቀፍ ደረጃ ያለው የጂኦፖለቲካ ውጥረት እየጨመረ በመጣበት በዚህ ወቅት ይህ የቴክኖሎጂ እድገት ዓለም አቀፍ የኃይል ሚዛንን የመቀየርና እርስ በርስ የተያያዘው ዓለማችን ያለበትን አደገኛ ተጋላጭነትን የሚያሳይ ነው ተብሏል።